ምንም አይነት ውድ ቅባት መጠቀም ሳያስፈልግሽ ለስላሳ ከሳሎን የወጣ የሚመስል ፀጉር እንዲኖርሽ ትፈልጊያለሽ? ፀጉርሽ እየደረቀ እየተሰባበረና እየተነቃቀለ ተቸግረሽ ከሆነ ይሄ ቪዲዮ እስከ መጨረሻው ተመልከቺው። ምክንያቱም ዛሬ ተወዳዳሪ የማይገኝለት በውድ ከሚሸጡ ቅባቶች ሁሉ በተሻለ ፀጉርሽ ላይ አንድ ጊዜ በመጠቀም ብቻ ለውጥን የሚያሳይሽን የካሮት ቅባትን ሁለት ትክክለኛ አዘገጃጀትና አጠቃቀምን አሳይሻለሁ። ሰላም! ዛሬ ለሚደርቅ ፀጉር ፍቱን መፍትሄ የሆነውን የሚነቃቀልና የሚሰባበር ፀጉርሽን ሙሉ በሙሉ የሚያድንልሽን ከየትኛውም ቅባት በተሻለ ፀጉርሽን የሚያለሰልስልሽን ቅባት በቤትሽ እንዴት ማዘጋጀትና መጠቀም እንዳለብሽ በቅደም ተከተል የምነግርሽ ይሆናል። ነገር ግን ይህን ቅባት በትክክለኛው መንገድ ማስቀመጥና መጠቀም ካልቻልሽ ምንም አይነት ጥቅምን ማግኘት አትችይም። ለዚህም ነው እስከ መጨረሻ ልትከታተይኝ የሚገባው። ከመጀመራችን በፊት ግን እንደተለመደው በቀጣይ እንድሰራላችሁ የምትፈልጉትን እንዲሁም ማንኛውም ከውበት ጋር የተያያዙ ጥያቄዎችን ኮሜንት ማድረግን አትርሱ። ነገር ግን በመጀመሪያ መመለስ ያለብን አንድ ጥያቄ አለ። ካሮትን ለፀጉራችን እድገት ልዩና ተመራጭ ያደረገው ምክንያት ምንድን ነው? ካሮት ለሰውነታችን ብቻ ሳይሆን ለፀጉራችንም ጠቃሚ በሆኑት ንጥረ ነገሮች የበለጸገ ነው። አስደናቂው ነገርም እንደ ብዙዎቹ ቅባቶች ለፀጉራችን ብቻ ሳይሆን ለራሳችን ቆዳም ተስማሚና ተመራጭ የሆኑ ግብዓቶችን በውስጡ ይዟል። በሰውነታችን ወደ ቪታሚን ኤ እና ቪታሚን ኢ የሚቀየር ቤታ ካሮቲን በውስጡ ይዟል። ይህም የጤነኛ ፀጉር መነሻ የሆነውን ጤነኛ የራስ ቆዳ የማግኘት ሚስጥር ነው። የራስ ቆዳ ሴሎችን የሚያነቃቃልን ሲሆን ሌላኛው በአንታይኦክሲዳንት እና ቪታሚን ሲ የበለጸገ መሆኑ ነው። ፀጉራችን ከጉዳት የሚጠብቅልን ወዝ ያለው ሲታይ ቁመቱ ብቻ የሚያምር ሳይሆን ብዛቱና ቀለሙ ማራኪ የሆነ አንጸባራቂ ፀጉር እንዲኖረን የሚያደርግልንን ቅባት ነው የምናዘጋጀው። የካሮት ቅባት ፀጉራችንን ለማሳደግ ብቻ ሳይሆን የራስ ቆዳችንን ጤነኛ በሆነ መንገድ ሞይስቸራይዝ ለማድረግ ወይም እርጥበት ለመስጠት የሚያስችልን ፀጉራችን ከመድረቅና ከመሰባበር ለመከላከል የሚረዳን የፀጉር መንታን የሚያጠፋልን ፀጉራችን ከስሩ ጠንካራ ሆኖ ማደግ እንዲችል የሚያደርግልን ብዙ ጥቅሞችን የያዘ ቅባት ነው። የካሮት ቅባት አዘገጃጀት በጣም ቀላል ቢሆንም ጥንቃቄን ግን ይፈልጋል። ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ ብትከታተሉኝ በእርግጠኝነት ውጤታማ የሆነ ቅባትን ማዘጋጀት ትችላላችሁ። ከ2 እስከ 4 የሚሆኑ ካሮቶችን ሙሉ በሙሉ የያዙትን ቆሻሻዎች እስከሚለቁ በማጠብ እንጀምራለን። ማስታወስ ያለባችሁ ነገር ይሄ ሊታለፍ የሚገባው ነገር አለመሆኑን ነው። ያልታጠበና ቆሻሻዎችን እንደያዘ ያለ ካሮትን ቅባታችን ለማዘጋጀት ከተጠቀምነው ቅባቱ ሙሉ በሙሉ የሚበላሽብን ይሆናል። ካሮታችንን በደንብ ካጠበን በኋላ በትክክል ማድረቅ ይኖርብናል። ያጠብንበት ውሃ ሙሉ በሙሉ ከካሮታችን መነሳት እንዲችል ንጹህ ፎጣን በመጠቀም ማድረቅ አለብን። በመቀጠልም ካሮታችን ወደ መፈቅፈቅ እናልፋለን። ታጥቦ የደረቀ ካሮታችን ሙሉ በሙሉ ከፈቀፈቅን በኋላ ቅባታችንን ማዘጋጀት እንጀምራለን። ቅባቱን ለማዘጋጀት እናንተ በቤታችሁ ለማግኘት የምትችሉትን የትኛው አይነት የሚስማማችሁን የፈሳሽ ቅባትን መጠቀም ትችላላችሁ። ዛሬ የካሮት ቅባትን በሁለት አይነት መልኩ የምናዘጋጅ ሲሆን የመረጣችሁትን መንገድ በመከተል በአግባቡ ቅባቱን ለማዘጋጀት ሁሉንም ቅደም ተከተል መከተልን አትርሱ። የመጀመሪያው አዘገጃጀት የፈቀፈቅነውን ካሮታችንን ሰፋ ባለ ድስት ውስጥ በመጨመር በቂ የምንለውን ቅባት ጋር ማዋሃድ። በመቀጠልም በጣም ዝቅተኛ በሚባል እሳት ቅባታችንን ቀጥታ እሳት ላይ ከመጣድ ይልቅ ዳብል ቦይሊንግ ሜትድን መጠቀም የሚሻልና የሚመረጥ ነው። ነገር ግን ይህንን በማድረግ ሰዓት ዝቅተኛ የሆነ እሳትን መጠቀም የተሻለ ነው። ዳብል ቦይሊንግ ሜትድ ማለት ሰፊ በሆነ ድስት ውስጥ ውሃ ከጣድን በኋላ ካሮታችንንና ቅባታችንን በሌላ ዕቃ በማድረግ ወደ ድስቱ በማስገባት ቀጥታ እሳቱ ላይ ከመጣድ ይልቅ በውሃው እንዲሞቅ ወይም ቦይል እንዲያደርግ መተው ማለት ነው። ከ45 ደቂቃ እስከ 1 ሰዓት ያክል እናሞቀዋለን። ከ1 ሰዓት ቆይታ በኋላ የካሮታችን ቀለም ወደ ቡናማ ቀለም መቀየር ይጀምራል። እንዲሁም ቅባታችን ጎልደን አይነት ከለር መያዝን ይጀምራል። ካሮታችን
ከቅባታችን ጋር በደንብ መዋሃዱን እርግጠኛ የምንሆንበት አንደኛው መንገድም ነው። ነገር ግን ከዚህ ጋር መጠንቀቅ ያለባችሁ የእሳታችሁን መጠን ነው። ከፍተኛ በሆነ የእሳት መጠን የምታበስሉት ከሆነ ቅባታችሁ ሙሉ በሙሉ በውስጡ ያሉትን ጠቃሚ ይዘቶች በእሳቱ ምክንያት የሚያጣ ይሆናል። ለዚህም ነው በዝቅተኛ እሳት የምናሞቀው። ከዛም ከእሳታችን አውጥተን እንዲቀዘቅዝና የበለጠ ኢንፊውዝ መሆን እንዲችል በቀዝቃዛና ጨለማ ቦታ ላይ ለ1 ሰዓት እናቆየዋለን። ከ1 ሰዓት በኋላም ቅባታችን ከካሮቱ በጥንቃቄ እናጠለዋለን። ለዚህም ንጹህ ጥጥ ጨርቆችን ወይም ደግሞ የታይት ጨርቅን በመጠቀም እናጠለዋለን። ካሮቱን ቅባት እንዳያስቀርም በጣቶቻችን በመጫን እናጠላለን። በመቀጠልም ለመጠቀም ወደሚያመቸን ዕቃ እንጨምራለን። ሌላኛው የካሮት ቅባት አዘገጃጀት አጥበን ያደረግነውን ካሮታችንን በመፍጨት እንጀምራለን። በመቀጠልም ፈጭተን የፈጨነውን የካሮት ዱቄት ወይም ፓውደር ለማዘጋጀት ወደሚያመቸን ዕቃ ከጨመርን በኋላ በቤታችሁ የምትጠቀሟቸውን ማንኛውም አይነት የፈሳሽ ቅባት በመጨመር በእቃው ውስጥ በደንብ እንዲዋሃድ ማንኪያን በመጠቀም ወይም ለማዘጋጀት የመረጣችሁት ዕቃ ክዳን ካለው ደግሞ ከከደናችሁ በኋላ በደንብ በእጃችሁ እንዲዋሃድ ማድረግ ይጠበቅባችኋል። ቅባታችንን በትክክል ኢንፊውዝ እንዲሆን በቀዝቃዛና ብርሃን በማይደርስበት ቦታ ለ1 ቀን ማቆየት ይኖርብናል። ከ1 ቀን በኋላም ቅባታችንን ብቻውን ማጥለል እንችላለን። ቅባታችን በአግባቡ አጥልለን ለመጠቀም ወደሚያመቸን ዕቃ መጨመርና መጠቀምም እንችላለን። ሌላኛው በዚህ ቅባት አዘገጃጀት ላይ መርሳት የሌለብን ነገር አቀማመጣችን ወይም ስቶር የምናደርግበትን መንገድ ነው። ቅባታችን በቶሎ እንዳይበላሽ ይዘቱን እንደጠበቀ መቆየት እንዲችል የብርጭቆ ወይም ግላስ ጃሮችን በመጠቀም ብርሃን የማይደርስበትና ቀዝቃዛ ቦታ ላይ ማስቀመጥ ይኖርብናል። ይሄን መንገድ መከተል በጣም ቀላል የሚመስል ነገር ቢሆንም የቅባታችን እድሜና ውጤታማነት መጨመር ያስችለናል። ያዘጋጀነውን ቅባት በዚህ መንገድ ማስቀመጥ ወይም ስቶር ማድረግ ከቻልንና ከመጀመሪያው ጀምሮ በአግባቡ ሙሉ በሙሉ ስቴፖቹ በመከተል ማዘጋጀት ከቻላችሁ እስከ 3 ወር ድረስ ልትጠቀሙት የምትችሉት ይሆናል። በተመሳሳይ በፍሪጅ ውስጥ በማስቀመጥም እድሜውን ማስረዘምና መጠቀም ይቻላል። በድጋሚ ማስታወስ ያለባችሁ ነገር ከመጀመሪያው ካሮታችሁን ስታስገቡ ደረቅ መሆኑን ወይም ምንም አይነት እርጥበትን አለመያዙን ነው። እርጥበት ከያዘ ቅባታችን ቶሎ የሚበላሽብን ይሆናል። ቅባታችን መበላሸቱን ለማወቅ አንደኛ ልታስተውሉት የምትችሉት ነገር የሽታ መቀየር፣ ከመጀመሪያው ስታዘጋጁት ከነበረው ሽታ እየቀየረ የመጣ ከሆነ ቀለሙ ከቀየረ ማቆምና ሌላ አዲስን አዘጋጅታችሁ መጠቀም ይመከራል። ቅባታችን በየቀኑ ብንጠቀመው ምንም አይነት የጎንዮሽ ጉዳት የሌለው ቢሆንም ነገር ግን ከመታጠባችን በፊት ወይም ከታጠበን በኋላ ንጹህ በሆነ የራስ ቆዳና ፀጉር ላይ ብንጠቀመው የበለጠ ውጤትን ማግኘት የምንችል ይሆናል። የካሮት ቅባትን በትክክለኛው መንገድ ማዘጋጀትና መጠቀም ከቻላችሁ በእርግጠኝነት በፀጉራችሁ ላይ ትልቅ ልዩነትን ማየት ትጀምራላችሁ። ነገር ግን ለዚህ ዋነኛው ወሳኙ ነገር የካሮቱ ይዘቶች ብቻ ሳይሆን ቅባቱን የምታዘጋጁበት ወይም ለማዘጋጀት የመረጣችሁት ቅባት ለእናንተ ፀጉር ተስማሚ የሆነ በፕሮሴሳችሁ መነሻ መሆን መቻል አለበት። ይህን ቅባት አዘጋጅታችሁ ለመጠቀም የምታስቡና ፍላጎቱ ካላችሁ ኮሜንት ማድረግን አትርሱ። እንዲሁም ተጠቅማችሁት ለውጥን ካገኛችሁበት ተመልሳችሁ ምስክር መሆንም አትርሱ። ምክንያቱም ሌሎቹ እንዲጠቀሙት የሚያበረታታ ስለሚሆን። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። እንዲሁም በዚህ ቻናል ላይ ማስታወቂያ ማሰራት የምትፈልጉ ድርጅቶች ወይም ግለሰቦች ምስሉ ላይ በምትመለከቱት የኢሜል አድሬስ ወይም ስልክ ቁጥር ልታናገሩን ትችላላችሁ። ድጋሚ እስከምንገናኝ ሁላችሁም በያላችሁበት ሰላም ቆዩ።